ከዛ በኋላ ነው ነገሮች እንትን አሉ ምናምን ነገር አሳያቸው ሜይ ቢ ያ ኧረ እንመልከተው በደንብ ትዝታ አለችብን እና ይህ መዝሙር የከፈትኩትም እንደዛ ነው። ያ ላሳያቸው ክሬዲት ብዙ ሰው ጋር ብዙ ሰው እጅ የገባች ፎቶውም ነች። በሙላት ስፋት ትላለ አላህን በቂያማ ቀን በሙላት እንደሚያዩት እኔ እንደመጀመሪያ ጊዜ ያዩበት ፎቶ ነው። ለካሜራማኑ ክሬዲት ጨለማ የሆነ ፎቶ አንድ ሚሊዮን የታየችው ይቺ ነች። 1.1 ታይታለች። 1 ሚሊዮን 100 ሺህ ታላት እና እና በዚህ ኢንሲደንት ነው ይሄ መዝሙር በደንብ ያ ነገሮች አጣብቅኝ ውስጥ ከመግባታችን በፊት ይሄ ታፍሩበታላችሁ ከማለቴ አይ ቲንክ ከ15 ቀን ምናምን በፊት ነው አይደለ? ይሄ በፊት ከ15 ቀን ወር ምናምን በፊት ነው፣ ማክሲመም ወር አካባቢ ነው። እና በጊዜው ጥሩ ሙድስ አልነበርኩም። ኦልሞስት ንጽጽርም ለማቆም ኦልሞስት ላይቭም አቁሜ ነበረ። እንደዛ ነገር መሰለኝ እንትኑ ብዬው እነሱ ይህንን ትሬንድ አልሰሩትም ነበረ እና ደብሮኝ ነው ይህን ፎቶ እንትን ብዬ ነበረ እና ትዝታዋ አብራት ሄዳ ፎቶም ተነሳን እንትን አልናት እና በ15 ቀን ውስጥ ምናምን ከዛ በኋላ ትሬንድ ያደረጉት እነሱ ታፍርበታለህ የሚለው ልክ ፎቶዬን ካዩት በኋላ ተነሱብኝ ማለት ነው። እና ያልነውን እያንዳንዱን ግን እንድገደል ከተነገሩት እያንዳንዱ ሙሐመድ ላይ የተናገርኳቸውን ኡስታዞቹ እያንዳንዳቸው አምነውታል። እያንዳንዱን የመጀመሪያው ንግግር አይ ቲንክ ሙሐመድ የወንድ ልጅ ብልት ስሟል የሚለውን የተናገርኩበት ነበር። ክርስቶስ ላይ አፋቸውን በሚከፍቱበት ሰዓት ነበር የተናገርኩት። እረፉ ተባሉ፣ እረፉ አሉ። አልቆም ሲሉ ኦኬ ነብያችሁ እንደዚህ ያደርጋል፣ ነብያችሁ የወንድ ልጅ ብልት እንደዚህ ያደርጋል ብዬ ተናግሬ ከፍተኛ ተቃውሞ ነው የመጣብኝ፣ ከክርስቲያኖችም ጭምር ማለት ነው። የመስደብ ነው አይነት እንትን አሉ። ወደ 20 መጽሐፍ ምናምን ያመጣሁባቸው ማስረጃ፣ አንድ አይደለም ወደ 20 መጽሐፍ ለተናገርኩት ማለት ነው። እነሱ ሲጽፉት ካላፈሩ እኔ ሳነበው ለምን ያፍራሉ? ከዛ በኋላ ላውሌ እንትን ይልል ነበር፣ የዘር ፈሳሹን ያፈስ ነበር ብዬ ተናገርኩኝ። በጣም ቀወጡት። እሱም ጊዜ ይገደል ተብዬ ነበረ። በኋላ እየለመዱ ሲመጡ እና ምን ይሁን የሚል እንትን ውስጥ ገቡ ማለት ነው። ከዛ የሆነ ኡስታዝ መጣና ሜይ ቢ ክርስቲያን ታሳያቸዋለህ፣ አመነ። አዎ ነብዩ እንደዚህ ያደርግ ነበረ፣ ራሱን ይስት ነበረ ነብዩ፣ እንደዚህ እንደዚህ ብዬ ተነጋገርኩኝ። ያንም ይገደል ብለው ነበረ። ከፌዴራል ፖሊስ ጋር ምናምን አድርገው አቀናብረውኝ እንዲህ ቦታ ነው የሚገኘው እዚህ ሰፈር ነው ምናምን ብለው ለቀቁ። ብዙም እንትን አላለም። የዛን ጊዜ ደግሞ የተናገርኩት ነብዩ ከሚስቶቹ ሳይገናኝ የተገናኘ እየመሰለው እንደዚህ እንደዚህ ያደርግ ነበረ፣ የዘር ፈሳሹንም እና እዛ ላይም ቀወጡት። ኦቨር ሲሄዱ ክርስቶስ ላይ አፋቸውን በጣም በሚከፍቱበት ሰዓት ላይ ከዛ እንደውም አበዛችሁት የሚል ስታፍ አመጣንና ሳባዎቻችሁ እኮ እንትናቸውን እንትን ሴቶቹ ፔሬዳቸውን በጃሊያ ጊዜ የነበሩትም እዛው ምን ያደርጉ ነበረ? ጥቁሩን ድንጋይ ይቀቡ ነበር። ፔሬዳቸውን ከብልታቸው እየጠረጉ ይቀቡ ነበር። ሳባዎቹ ደግሞ ጧፍ እያደረጉ ካባን እየዞሩ ስፐርማቸው በእጃቸው እንደዚህ እንትን ይሉት ነበረ።
አሳየናቸው በሎሽን እንዲህ ያደርጉ ነበር ስንል በቃ ቀወጡት። እሱ ጊዜ በጣም ጮሁ፣ ቀወጡት። ያችሁ እንደዚህ ያደርጋሉ። በክሬም ነገር አሳየናቸው። ልክ ቪዲዮ ሲሰራባቸው እብድ ሆኑ ማለት ነው። እኛ ጋር ምንም አይገናኝ። የታይፕ የእንትን አፑ ላይ ሲጫን ስህተት ነበረ። ሴጋ የሚል እንትና ሴት የዚህን ያህል ኖሮ ሞተ የምትለው ዋጋ እንትኗ ጠፍታ ጋ ሞተ፣ ሴጋ መጣ ሞተ ብለው እንትን አደረጉት ማለት ነው። የአፑ ችግር ነው አንደኛው። አይ ቲንክ 2000 አፕ ላይ ማለት ነው። ከዛ እሱን እዘው እንደዚህ ነው በክርስትና ሴጋ ሲሉ ረፉ አልናቸው፣ እምቢ አሉ። ስለዚያ መጣንና ይኸው በመረጃ ሳያል ቡካሪ 506 ሳቦቻችሁ ተዋፍ እያደረጉ በእጃቸው ስፐርም እንደዚህ እንትን ይሉ ነበረ ብለን ልክ በክሬም ሳሳያቸው ይገደል ብለው በጣም ቀወጡት ማለት ነው። እሱ ጊዜ መረጃ አንጡ ብለናቸዋል። ደጋግመን የዋሸንባችሁ ካለ መረጃ አንጡ። ሊያመጡ መቼም እንደማይችሉ ዊ ነው ዳት። የነቢዩ ጊዜ ግን ዋናው ይገደል የሚለው ደጋግሜ እናገረዋለኝ። ይገደል የሚለው የወጣብኝ ምንድነው? እሱ ጳውሎስ እና ሙሐመድ ብለው ገቡና የጳውሎስ አሳፋሪ አስተምሮቶች ብለው እዚህ አሁን የምታውቋቸው ንጽጽር ላይ አሉ የሚባሉት ሁሉም እዚህ ንጽጽር ላይ አሉት። 9ኙም ገስቱን ዘግተው እየተወያዩ ነበረ ተራ በተራ እንትን እያሉ የጳውሎስ አሳፋሪ በሙሐመድ አንጻር ሲታይ ብለው ገብተው ነበር። እንደ አጋጣሚ ነው። ከዛ እኔም ሰው እንትን ብሎኝ ቶፒካቸው እሱ መሆኑ ሳይ ኦኬ አስገቡኝና እንወያይ አልኳቸው ማለት ነው። ገስት ላይ ያሉት ዘወል ተሰባስበው ነው አሉ የሚባሉት ንጽጽር ላይ የሚሰሩት እንወያይበት ብዬ ያስገቡኝ አልኳቸው። ከዛ ሚዩት አደረጉኝ። ከዛ እንትን ሲሉ ኦኬ ስለፈራችሁ ነው ብዬ ቪዲዮ ሰራሁባቸው። ቤታችሁ መጥቼ እንወያይ ስላችሁ ሚዩት ያደረጋችሁኝና ተማር ብላችሁ እንትን ያላባረራችሁኝ ስለፈራችሁ ነው። መወያየት አትችሉም። ስለዚህ ካልፈራችሁ ግን ይኸው ጥሪ ያቀርብላችኋለሁ። ታፍሩበታላችሁ። ስለምታፍሩ ነው ቤታችሁ መጥቼ ሚዩት አድርጋ ያባረራችሁኝ ብዬ ቪዲዮ ሰራሁባቸው። ታፍሩበታላችሁ የምትለዋን ንግግር ቆረጧትና አሁን ለፖለቲካ ተጠቀሙብኝ ማለት ነው። ታፍሩበታላችሁ የምትለውን ተጠቀሙብኝ። እነሱ ግን የጳውሎስ አሳፋሪ አስተምሮቶች ብለው ላይቭ አስቀድመው ገብተውበት ነው። እኛ በጳውሎስ አናፍርም እንወያይ ብዬ ቤታቸው ሄድኩኝ። በእንደዚህ አይነት ሁኔታ እንትን አሉ። በማግስቱ እኔ ስለምታፍሩበት ነው እንደዚህ ያደረጋችሁት ብዬ ቪዲዮ ሰራሁበት ማለት ነው። ከዛ ይገደል የሚል አዋጅ ወጣብኝ ማለት ነው። ጀስ ቤቴም ድረስ ጀማ ላኩብኝ ማለት ነው። ገዳይ ጀማ ተላከብኝ። ግን እውነትና ንጋት ምንድነው እሱ የሚባለው እያደር ይጠራል ነው። ኤኒዌይስ ለተናገርናቸው ነገሮች እውነት ላይ ቦልድሊ የምንናገራቸው መረጃዎች የምናመጣበት ስለሆነ ብዙ የሚረብሸን አይደለም። ቢንጫጩ እንትን ቢሉ ካለማወቅ አብዛኞቹ ሊጮሁ ይችላሉ። ሲያውቁት ብዙዎች ሲያውቁ የወጡ ስላሉ ማለት ነው። ምን ብለህ ነበር ታዲያ? እፎይ በፊት ያለውናል አሁን ይኸው እኛ እያልን ያለ ነው። ታዲያ ምን አጠፋ ወደሚል ስለገቡ ብዙም አንቀየማችሁም። ሙስሊሞች አንቀየማችሁም። እንደዛ ስላደረጋችሁ፣ ስለጮኻችሁብን፣ ስላባረራችሁን፣ ስላሳደዳችሁን፣ ስለተናደዳችሁ አንቀየማችሁም። ምክንያቱም ይሄ እምነት ጉዳይ ነው፣ ይገባናል። ባትናደዱ ኖሮ ነበረ የሚገርመኝ። ከተናደዳችሁ በእውነት በንግግሬ ከተበሳጫችሁ በትክክልም እናንተ ሰብአዊነት ይሰማችኋል ማለት ነው። አስተምሮቱን ፈትሹ። እኔ ያልኩት ውሸት ከሆነ እኔን ቻሌንጅ አድርጉኝ። እኔ ያልኩት ግን እውነት ከሆነ በእኔ መናደድ ሳይሆን ያለባችሁ በነቢያችሁ ተናዳችሁ አፍራችሁ ጥላችሁ ውጡ ከሃይማኖት ውስጥ። ውሸት ሆኖ ካገኛችሁት እኔኑና የተናገርከው ውሸት ነው በሉና ቻሌንጅ አድርጉኝ። እውነት ሆኖ ካገኛችሁት ንዴታችሁን ምን ችግር አለው ታዲያ በሚል እንዳታጣፉት እለምናችኋለሁ በጌታ ፍቅር። ንዴታችሁን ያኔ እፎይ ይገደል ያላችሁበት የተናደዳችሁበት ነቢያችሁን እንዲያደርጓል ስል ነቢያችን እንዲህ በፍጹም ሊያደርግ አይችልም፣ እፎይ ስድብ ተሳደበ ነቢያችንን ያላችሁበት ጽሑፋችሁ መጽሐፎቻችሁ ላይ ካገኛችሁ በእኔ ሳይሆን መናደድ ያለባችሁ በነቢያችሁ ተናዳችሁ ይሄንን
እስከዛሬ ባለማወቃችን ኡስታዞቻችን ስለደበቃችሁን ብላችሁ ሹልክ ብላችሁ ልክ እንደ ፕሪንስስ ከእስልምና ውጡ። በቃ ያን ነው የምመክራችሁ። እና ከዚህ ጋር በተያያዘ ሜይ ቢ የተነሱትን እንሄድባቸዋለን። ክርስቲያኑ ምን ይመስላል? ያ በቃ ምንድን ነው ከዛሬ 6 ወር 7 ወራት በፊት አካባቢ የተፈጠረውን ነገር ታስታውሳላችሁ ብዬ አስባለሁ ሁላችሁም። ሙስሊሞች ብዙ ጊዜ ረመዳን በመጣ ቁጥር አንድ የሚጠማቸው ነገር አለ ይመስለኛል። ለአምላካቸው ያስለመዱት የሆነ ነገር ሳይኖር አይቀርም። ሁልጊዜ ረመዳን በመጣ ቁጥር ሽብር፣ ስድብ፣ በቃ እንደዚህ ዛቻዎች፣ ማስፈራሪያዎችን በጣም በተደጋጋሚ ያደርጋሉ። አምና ካያችሁ ካቻምና ያችሁ 2016 2015 2014 ወደኋላ እያንዳንዱ ነገር ስትቆጥሩት በረመዳን የሚያደርጓቸው ነገሮች አሉ። የሚያደርጉበት ወር ነው የረመዳን ላይ ነበረ። እፎይ ላይ ነበር። ትዝ ካላችሁ እፎይ ላይ ቅድም ነግሯችኋል አስቀድሞ የነበረውን ታሪክ። በዛ ምክንያት ምን ፈጠሩ? እፎይ ይገደል ኢማጂን መስቀል አደባባይ ወጥተው ለአፍጥር መስቀል አደባባይ ወጥተው ምን ብለው ነው የገቡት? ማታ ቤታቸው ሲገቡ እፎይ ይገደልልን፣ እፎይ ይሰቀል ብለው ነው ሲጮሁ የነበረው ማለት ነው። ምሽት ላይ ለአፍጥር ወጥተው ምን ያህል የረመዳን አፍጥር መስቀል አደባባይ የሚደረገውን አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ለዛ እንኳን እፎይ ይገደል የሚል ቻሌንጅ እዛ ላይ ሰላማዊ ሰልፍ አድርገው ወጥተው ይህን ቻሌንጅ ጀምረውበት ቤቱ ድረስ ገዳዮች ልከውበት አሳዳጆች ልከውበት የተፈጠረውን ነገር ሁላችሁም ታውቃላችሁ። እንግዲህ ታይ በዚህ ልክ ነው በዛ ወቅት በረመዳናቸው ወቅት እንደዚህ አይነት ነገሮችን ለማድረግ እንትን የሚሉት ማለት ነው። ይህን ያን የተናገረውን ዛሬ የራሳቸው ኡስታዝ ደገመው ነው። አሁን ይህንን ቪዲዮ እናዳምጥና ፍርዱን ለእናንተ እሰጣለሁ። እናዳምጣለን። ነቢ ይሰማ ይሰቀል እፎይ ይሰቀል ነው የሚለው። ይሰቀል እፎይ ይሰቀል እንግዲህ ለጾማቸው ፐብሊክ አፍጥር ላይ ሲያደርጉ የተናገሩት ነገር ማለት ነው። እና ይሄ የሆነበት ምክንያት እፎይ ይሄን ተናገረ ተብሎ ነው። አዳምጡት። ትንቢት የተፈጸመ ታፍሩበታላችሁ። ባይ መሐመድን በጣም ነው የምትሸማቀቁበት። ይነውዳል መሐመድ የሚያሸማቅቃችሁ አሁን ላይ ቲክቶኩን እያደረግነው ያለ ነው። ምንድን ነው መሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ይሄንን ተናገረና እነዛ የሞት አዋጆች እነዛ ማሳደዶች በዚህ ምክንያት መጡ ማለት ነው። ይሄንን ነገር ዛሬ ላይ ሙስሊሞች ተናግረውታል። እነዛ ሙስሊሞች ይገደላሉ፣ ይሰቀል ተብለው ፍርድ ይፈረድባቸዋል። መልካም እንደሰማችሁት እንግዲህ ይሄ ቪዲዮ ከዛሬ 7 ወር ምናምን አካባቢ በፊት ሙሐመድን ታፍሩበታላችሁ፣ አስተምሮቱ ያሸማቀቃችኋል የሚል ንግግር ተናግሬ እንድገደል የተለያዩ ቻሌንጆች ገጥመው ነበረ። የተለያዩ ሰዎች ይህንን ንግግሬን ቆርጠው ሙስሊሞች ማለት ነው በጣም እንዴት እንዲህ ይላል አናፍርበትም በአስተምሮታችን ምናምን ዘራፍ እያሉ ነበረ። እነሆ ያልኩት እውነት ሆኖ ከራሳችሁ ውስጥ ትሰሙታላችሁ። ተሸማቀቅንበት፣ አፈርንበት። አፍሪካ ቲቪ ላይ ፈትዋ የሚሰጡት ሼክ መሐመድ ዘይን ምን ይላሉ? አድምጦት። ብዙ ሴቶች አጠገብ ቁርአኑ ራሱ ማውራት የሚያስፈሩ ያህል ደርሰዋል። አንዳንድ መሻይኮች፣ አንዳንዱ ሰዎች ይህንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰር እና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል። አሸማቀቃችሁት ዑለማውን ሁሉ ዳዒውን ሁሉ። ጀግና የሚባለው ወንዱ ሁሉ እዚህ ጉዳይ ላይ ሲጎራ በጣም አንገቱን መድፋት ጀመረ። ቶቶ እንዲሰማብኝ አልፈልግም። ሎክ እኔ ያልኩት ምንድን ነው? ታፍሩበታላችሁ፣ ትሸማቀቁበታላችሁ ብዬ ተናገርኩኝ አይደለ? ብዙ ዑለማዎች ተሸማቀውበታል፣ እያፈሩ ነው። ቁርአኑን መስማት አንፈልግም እያሉ ነው። ቃል በቃል እኔ ያልኳትን ማርክ ማይወርድ አንዲት ነጥብ ሳይዘሉ መስማት አንፈልግም እያሉ ነው። ቃል
ስለዚህ የኔ ጥፋቱ ምንድን ነው? የኔ ጥፋቴ ምንድን ነው? እሱ ይኸው ማናቸው እንደውም ይህንን እየተሸማቀቁ ያሉት ተራው ግለሰብ አይደለም። መሻይኮች፣ ዑለማዎቻችን፣ ኡስታዞቻችን፣ ሼኮቹ እየተሸማቀቁ ነው። ማስተማር እንኳን ተማሪዎቹ ከስርስ ይህንን የቁርአን ክፍሎች ሲደርሱ ያልፉታል፣ ትርጉሙን ላለመስማት ላለማወቅ። ምእምኑ ይዘለዋል። መምህራኖቹ ደግሞ ለማስተማር እየተሸማቀቁ ነው። ሼክ መሐመድ ዘይን በአፍሪካ ቲቪ ላይ ፈትዋ የሚሰጡ ናቸው። ቁርአን በተፍሲር የጻፉ ናቸው። በሳውዲ መንግስት ስፖንሰርነት አማርኛ ቁርአን በተፍሲር የጻፉ ብቸኛ ናቸው አሉ የሚባሉ ናቸው። አንሳት እሳቸውን ይገደሉ ትላላችሁ? እኔን ያላችሁበትን ሼሆቻችሁን ይገደሉ ትላላችሁ? እኔን ያላችሁትን ኡስታዞቻችሁን ይገደሉ ትላላችሁ? እኔ ላይ ያላችሁትን ሴቶቻችሁን ይገደሉ ትላላችሁ? እኔ ላይ ያላችሁትን ጋይድ ቀጥል። አጠገብ ቁርአኑ ራሱ ማውራት የሚያስፈሩ ያህል ደርሰዋል። አንዳንድ መሻይኮች፣ አንዳንዱ ሰዎች ይህንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰር እና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል። አሸማቀቃችሁት ዑለማውን ሁሉ፣ ዳዒውን ሁሉ። ጀግና የሚባለው ወንዱ ሁሉ እዚህ ጉዳይ ላይ ሲወራ በጣም አንገቱን መድፋት ጀመረ። ተው እባክህ ነገር እኔ እባክህ እንዲሰማብኝ አልፈልግም። እየቀለዱም ቢሆን በጣም ነው የሚሸማቀቁት። ምን አልኩ? እኔ ምን አልኩ? ትሸማቀቁበታላችሁ፣ ታፍሩበታላችሁ። እናደርገዋለን። ይሄን ከቲክቶክ አልፋችሁ መስጊድ ላይ መሸማቀቅ ጀመራችሁ። እኔ ምን አልኩ? ካዳይን ከዚህ የተለየ ምን አልኩኝ? ከዚህ የተለየ ምን አልኩ? ይገደል መስቀል አደባባይ ላይ ወጣችሁ ይሰቀል ይሰቀል እፎይ ይሰቀል ብሔራዊ ቡድን ይመስል ጎላ ገብተህ እንደምትደሳሰተው እፎይ ይሰቀል እፎይ ይሰቀል። ላፍጥር ሄደ መስቀል አደባባይ ተሰብስበ እፎይ ይገደል ይገደል ይሰቀል። ምን ብሏል? እፎይ ነቢያችሁን ታፍሩበታላችሁ ብሏል። ምንም ልታስመስሉ ብትጠሩ፣ ምንም ኃይለኛ በጀት መድባችሁ ኃይለኛ የሰው ኃይል መድባችሁ ብትንቀሳቀሱ እኛን ስም ለማጥፋት የፈለገች ዘመቻ ብትከፍቱብን፣ የፈለገ ብታሳስቱ፣ የፈለገ ሌላውን ብታጭበረብሩ እኛን አሸውዱንም። አካሄዳችሁን ጠንቅቄ አውቀዋለሁ። ምን ያህል ዴብልሽ አካሄድ እንደምትሄዱ አውቃለሁ። ምን ያህል አካሄዳችሁ እባባዊ ሴጣናዊ እንደሆነ ጠንቅቄ አውቀዋለሁ። ያልነውን የሆነው ቀጥል ክርስቲያን። ቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ። አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው። ወንድ ይሆናል የጻፈው ቁርአን እኮ ነው። ወንድ ጻፈው ሴት ጻፈው እኮ የሚባል ነገር የለም። እኔ እንደው ሴቶቹ ኪታብ ሲቀሩ ራሱ ይሄን ቦታ እዚህ ቦታ ሲደርሱ የሚያልፉት ይመስለኛል። አንዷ እንደዚህ ላይ ታውቃለች። ቁርአን ስቀራ ይሄ እዚህ ቦታ ላይ ስደርስ ቶሎ ነው የማልፈው። መልእክቱን ላለመረዳት ነው ቶሎ። ምክንያቱም ቁርአን እንዳልጠላ ፈራለሁኝ አለችኝ። ስለሚያሸማቀቃት ማለት ነው። የታዛዥነትን የአላህን ታዛዥነት የረሱሉ ሰለላሁ ዐለይሂ ወሰለም አክባሪነት ማጣት ይመስላል። ይሄና እንግዲህ እንደሰማችሁት ነው ያለው። ኦራይት። ስለዚህ ምንድነው እኛ የተለየ ያልነው? ካዳ ምንድነው እፎ የተለየ ያለው? ይገደል ያላችሁት በምንድነው? ምንድነው እሱ ባለጌ እንድትሉኝ ያደረጋችሁ? ምን እስቲ ምን ብዬ ሰደብኩባችሁ? ሃይማኖታችሁን የምታፍሩት እኮ ወዳችሁ አይደለም። ሱማሌ ሉክ ጎረቤት ሀገራችን የዛሬ 5 ቀን ምናምን አካባቢ የህፃን ልጅ ጋብቻን ባን አደረገች። ዲያስፖራው ተደሰተ። አሜሪካ የሚኖረው፣ ካናዳ የሚኖረው፣ ጀርመን የሚኖረው ሴቶቹ ተደሰቱ። ሽማግሌዎቹ እንባ በእንባ ሆኑ። የ5 የ6 የ9 የ10 ዓመት ልጅን እንዴት አናገባም ብለው የ50 ዓመት የ60 ዓመት የሚሆኑ ሽማግሌዎቹ እንባ በእንባ ሆኑ። ከዛ ይግባኝ ብለው ህጉን አሽረው እንደገና የህፃን ልጅን
ወደ ነበረበት መለሱ። የህፃን ልጅ ጋብቻ እንዲፈቀድ ፓርላማው ከ18 ዓመት በላይ የሆናትን ሴት እንጂ ከዛ በታች እንዳታገቡ ብሎ አግዶ ነበረ። ሴቶቹ ተንቀሳቅሰው ዞሆን ቪዲዮዎች ማየት ትችላላችሁ። የሶማሊያ ቻይልድ ሜሬጅ በሉና ሰርች አድርጉ፣ ቲክቶክም ላይ ያመጣላችኋል። ዲያስፖራው በጣም እየተደሰተ ነው። ሴቶቹ በጣም እየተደሰቱ ነበረ። ሽማግሌዎቹ አሉ እምነታችንን አበላሻችሁብን፣ እንዴት የ9 ዓመት ልጅ አታግቡ ትሉናላችሁ? እንዴት የ8 ዓመት ልጅ አታግቡ ትሉናላችሁ? ብለው ቀወጡት ሽማግሌዎቹና ትልልቅ ሃይማኖት አባቶች። እምነታችንን ልበርዙ ነው አሉ። ህፃን ልጅ ማግባት አለብን። የ50 ዓመት ሽማግሌ የ9 ዓመት ልጅን እንዴት አታግባ ብላችሁ ህግ ታወጣላችሁ ብሎ እየየውን ሃይማኖታችን ተነካ ብሎ 60 ዓመት ይሆነዋል። ያ ሽማግሌ 60 ዓመት አይሆነውም። አሁን ለምሳሌ እየያቸውም ማለት ነው። ከዛስ አቅም ስላላቸው ሶማሊያው ሙስሊም ስለሆነ አብዛኛው 90% በላይ ስለዚህ ወደ ነበረበት እንዲመለስ ባን ያደረጉትን እንደገና ማግባት ይችላል። ጮኸው አፍን እንደዚህ ያዘጉሃል። በቃ ተለመደባቸው። ይገርፍ ጅራፍ ገርፎ ራሱ ይጮሃል እንደሚባለው የሆነ ነገር ይለኩሳሉ ብለው ያለቅሳሉ። የእኛ ክርስቲያኑ ደግሞ ለዘብተኛ ነው። ፍታዊ ልሁን በቃ ይልና ሲያለቅሱ አይቷቸው ለእነሱ እንትን ይላል። ሽን ታክቲካችሁን በደንብ እናውቀዋለን። ገርፎ ማልቀስን ታውቁበታላችሁ። ጩኸታችሁን የሰዎችን ለቅሶ ቀምታችሁ ታለቅሳላችሁ። ነውር ጌጣችሁ ነው። ውሸት መድመቂያችሁ ነው። ሴፍ ምርኩዛችሁ ነው። ይህንን በደንብ ጠንቅቄ ያውቀዋለሁ። እኔ የተናገርኩት ታፍሩበታላችሁ። ማታፍሩ ከሆነ እኮ አይ አናፍርም ብለህ አስተምሮቱን ዲፌንድ የምታደርገው እንጂ ይገደል ይገደል ብለህ እንዴት ገጀራ ዘህ ትዞራለህ? እንዴት ገዳይ ስኳድ ትልካለህ? ክርስቲያን ጋር ተነሽ ገዳዮቹ ጀማዎች እዚህ ኮሜንት ላይ እያያቸው ነው ወይ? እና ስድብ፣ ዛቻ፣ ማስፈራሪያ ይኸው አርዳለሁ ይላል አንዱ። ለምሳሌ ትናንትና እኮ በስሬ ነው ያለፍከው። አንገትን ቀነጥስልህ ነበረ እንደዚህ አይነት ቪዲዮ ዛሬ እንደምሰራ ባቅ ኖሮ አለኝ። ሚሴጅ እንደዛ ብሎ ልኮልኝ ቅድም እየሳኩ ነበረ። በስሬ ስታልፍ ዝም ብዬ መች አሳልፍህ ነበረ እንደዚህ አይነት ቪዲዮ እንደምሰራ ባቅ ብሎ ጎመን የሚቀነጥስ አደረገው። ነችና ያሳዝናል። ማለት እንደዚህ አይነት አትፍረዱባቸው። በነገራችን ላይ ክርስቲያኖች አትፍረዱባቸው። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ሰይጣን እሱ ከመጀመሪያው ነፍሰ ገዳይ ነበር ይላል። ስለዚህ ሙስሊሞች ዛሬ ላይ አርድሃለሁ፣ እገልሃለሁ፣ አንገትን እበጥሰዋለሁ፣ አንገትን እቀነጥሰዋለሁ፣ ደምህን አፈሰዋለሁ እንዲሉ የሚያደርጋቸው ምንድን ነው? እላያቸው ላይ ያለው አጋንንት ነው። እላያቸው ላይ ያለው እኔ የእናንተ የሙስሊሞች ወንድም ነኝ ብሎ ለሙሐመድ የነገረው አጋንንት ሸውዷቸው እሱ ነው ደም እንዲጠማቸውና ሰውን እንዲገድሉ ደም እንዲያፈሱ የሚያደርጋቸው አጋንንት እላያቸው ላይ ያለው። እኛ ደግሞ ለዚህ እንጸልይላችኋለን። ጌታ ኢየሱስ ይፈውሳችሁ ከዚህ አጋንንት፣ ከዚህ እስራት፣ ከዚህ ደም ማፍሰስ ያውጣችሁ መድኃኒዓለም ደም እንዲጠማቸውና ሰው ስለዚህ ምንድን ነው እንደ አጠቃላይ ግን ለአንድ ሰው ሙሐመድ ያደረገውን ነገር ሙሐመድ ያስተማረውን ትምህርት ነግራችሁት ካላፈረ ካልተሸማቀቀ እውነትም ያ ሰው ከሰውነት ተራ ወጥቷል። ሙሐመድ ያደረጋቸው እያንዳንዱ ልምዶቹን እያንዳንዱ በህይወቱ ውስጥ የተለማመዳቸው ነገሮች ያደረጋቸው ነገሮች በሙሉ ቢነበቡ ዛሬ ላይ ለምንድን ነው ይሄ እኚህ ሼክ ወጥተው በእናፉ እየዘለሉት ነው? ምክንያቱም ያንን መልእክት ስለሚደብራቸውና ስለሚያሸማቅቃቸው ማለት ነው። ስለሚያሸማቅቃቸው። ስለዚህ
ሙሐመድ አይደለም ለ21ኛው ክፍለ ዘመን ይቅርና እንደ ጫካ ውስጥ ለሚኖሩ ሰዎች እንኳን ምሳሌና ሞዴል መሆን የማይችል ሰው ስለሆነ ዛሬ ላይ ሙስሊሞች ያፍሩበታል። ይሄ ደግሞ ዛሬ ላይ ኡስታዙ በግልጽ ወጥቶ ተናግሯል። ሼኩ በግልጽ ዑለማዎቻቸው በግልጽ እየወጡ እየተናገሩ ነው። እስፔሻሊ ደግሞ ለሴቶች ሙስሊም ሴቶች ካሉ ማለት ነው፣ በተለይ ለሴቶች። ምክንያቱም ምን አለ ቅድም ሼኩ ወንድ ነው እንደ የጻፈው እስከምንባል ድረስ አለ። እንዲህ ወንዶች ናቸው እንደ ቁርአንን የጻፉት እየተባልን ነው። ለምን እንዳለ የሚናገረው ወንዱ ፍትወቱን የሚያረካበትና የሚያስተነፍስበትን ነገር ብቻ ስለተቀመጠ ማለት ነው። ሴቶችን የሚያስለቅስ ደም እንባ የሚያስነባ ነገር የተጻፈበት ብቻ ስለሆነ ማለት ነው። ስለዚህ ስፔሻሊ ሴቶች ለሙሐመድ የሚያለቅሱለት ግለሰብ ሳይሆን የሚያለቅሱበት ግለሰብ ነው። ይህም ደግሞ ታሪኮቹን ወደኋላ መለስ ብለን ማየት እንችላለን። ስለዚህ ሙስሊሞች ከዚህ እስራት ውጡ። አብዱ እንኳን ደህና መጣ። አብዱ ተማል እንኳን ደህና ቆያችሁ። መልካም አየሽ፣ ሙስሊም ነው። ሙስሊም ነኝ። ኦኬ። አጋንንት ወንድሞች አሉ? ምን አልክ? አጋንንት ወንድሞች አሉ ማለት ጥያቄው ምንድን ነው? አጋንንት ምንድን ነው? ስለ ርዕሱ ሌላ ጥያቄ አለ? ሌላ ነው ወይ ያነሳችሁበት ርዕስ ነው? ርዕሱ ነው የነብዩ ሱና መታፍሩበት ከሆነ የሚል ነው። እንዴት ነው የምናፍረው? በነብዩ ሱና እናፍርም መቼ። መልካም እሺ። አጋንንት ወንድም አለ? ጅኖች አሉ። አዎ ሙስሊሞች እሱ ነው የነብዩ ሱና። ኦኬ ጂኒዎች አሉ። የጂኒ ወንድም አለህ ማለት ነው። ጂኒ ማለት አጋንንት ማለት ነው። ምን አልከኝ? ስለዚህ ጂኒ ወንድም አለ። እሺ አዎ በለው። ኦኬ እባብ ወንድምህ ሊሆን ይችላል። ወንድም ሳይሆን ጂኖች ሙስሊሞች ማለት ነው። በቃ ሙስሊም ናቸው እነሱ እኮ። እነሱ ደግሞ በሃይማኖት ተከትላሉ ሙሐመድ ሰለላሁ ዐለይሂ ወሰለም። ኦኬ አንዴ ክፈትልኝ። ክርስቲያን አንዴ መክፈት ትችላለህ? ሳይ ሙስሊም 450 ኤ ላይ ወይንም ደግሞ ኦኬ እሱ ነው ክፈተው። በቃሽ ና ኦኬ ቶ እሱ ነው ያለው ወንድማቸው ነው የሚለው 450 ኤ ላይም አለ። ጂኒ ወንድሞች አሉት መሐመድ። ለምሳሌ አንተ ወንድም አለ ኖክ እሽካታ መሳቢ 350 ኢብን መስዑድ ነው ሪፖርት ያደረገው God messenger saying don't cleanse yourself with excrement or bones በካካ አትጸዳዱ አለ። ወይንም ደግሞ በአጥንት ምን አትበሉ። በከፍቶች እንትን ኤክስክሪመንት ሜቢ ዳንግ ይለዋል ሌላኛው ሐዲስ ላይ for that is provision of your brother from among the jinn እሱ የወንድሞቻችሁ ምግብ ነው። ከማን? የጂኒዎች። ጂኒ ወንድሞች አሉ ማለት ነው። ይኸውልህ በሃይማኖቱ ነገርኩህ እኮ ነብዩ ሰለላሁ ዐለይሂ ወሰለም ሲላኩ ለጂንና ለሰው ልጅ ነው የተላኩት አጠቃላይ ማለት ነው። ስለዚህ ጂኒ ወንድም አለ አንተ። እነሱም አማኝ ናቸው፣ ከሃዲም ናቸው። እንደኛ እንደ ሰው ልጅ ናቸው። በቃ ከሃዲም አማኝም አለባቸው። ስለዚህ አጋንንት ወንድሞች አሉ። እንስማማ። እሺ ኦኬ። ጂኒዎች በስንት ይከፈላሉ? ማለት እንዴት? በስንት እንዴት ይከፈላል? የሰው ልጅ በስንት ይከፈላል? ኦኬ እኔ በአስተምሮትህ ነው ያልኩት። አታውቀውም? ከሃዲና አማኝ መብል በማለት ይከፈላል። ሌላ ነገር የለም። አይደለም። 3 አይነት ጂኒዎች አሉ ነው ያለው ነብይ። አንዴ ክፈትልኝ ክርስቲያን። ምሽካታ መሳቢያ 41-48 ስለዚህ አንተ ወንድም የትኛው እንደሆነ አሁን ታሳየኛለህ። ወንድሞችህ እንደሆኑ ተማምነናል። ከሶስቱ የትኛው ነው ያንተ ወንድም? ክርስቲያን አንብበው። እሺ
Abu Talab traced to the prophet the saying that the jinn are the three classes. አቡ ታላ እንደተናገረው ነብዩ ጋር የሚደርስ መረጃ ማለት ነው። ጂኒዎች ሶስት አይነት ክፍሎች ናቸው አለ። the jinns are the three classes one which have wings and flies in the air አንድ የመጀመሪያው ምንድነው? ክንፍ ያላቸውና በአየር ላይ የሚበሩ on which consist of snake and dogs ሌሎቹ ደግሞ ስኔክስ እና እባቦች እና ውሾች ይሆኑ and one which stays in place and travel about ሌሎች ደግሞ ሌላ ቦታ ላይ የሚቀመጡና የሚንቀሳቀሱ ብሎ ሶስት አይነት ጂኒዎች ተከፍለው በእስልምና አሉ። እባብና ውሾች የሆኑ ጂኒዎች አሉ። በአየር ላይ የሚበሩ ጂኒዎች አሉ። ተጓዥ ጂኒዎች ደግሞ አሉ። ኦኬ፣ ከነኚህ ውጭ ጂኒ አለ ወንድማችን አብዱ? ልንገርህ በጂንና በውሻ በምን የሚመጡት እነዛ ለምሳሌ አሁን እነዚህ የሚያሳስቱ ናቸው። ተመስለው የመጡት እንጂ ቆይ ከነኚህ ውጭ አለ ወይ? ከነኚህ ውጭ ጂኒ አለ? ምን ከነኚህ ውጭ ጂኒ አለው? ከሶስቱ ውጭ ታውቃለህ እኮ በቃ እኔ አላልኩ እንዴ? ቴንኪው። ስለዚህ የትኛው ጂኒ ነው እስቲ እስልምናን የተቀበለው? ሄደህ ለባቡ እስልምና እንዲህ ነው ብለህ ነው ለባቡ የተቀበለ? ይኸውልህ ከፍ አድርገው፣ አረብኛው ከፍ አድርገለት። ድምፅ አይሰማም። አብዱ ዑመር ጮክ ብለህ እያነበብክ ተርጉም። እያየሁት ነው። ለዛ እያነበብክ ተርጉም። ድምፅን ከፍ አድርግና አንብባ፣ እኛም እንስማው። አይ አልገባኝም ይሄ ነገር። እስቲ አንብበው አንተ፣ አማርኛው አንብበው። አማርኛ አድርገህ አንብበው እስቲ። እኔማ ነገርኩህ። ጂኒዎች ሶስት ክፍሎች አሉ። ሶስት ክፍሎች ጂኒዎች አሉ። አንደኛው ክንፍ ያላቸው በሰማይ የሚበሩ ናቸው። ከአላህ ላይ ወሬ የሚኮርጁ ማለት ነው። ወሬ የሚሰርቁበት የነበሩት በኋላ ወደ እንትን እንዳይሄዱ የተከለከሉት። አንደኛዎቹ ደግሞ እባብና ውሻ ላይ የሰፈሩ ጂኒዎች ናቸው። ሶስተኛው ደግሞ በየቦታው የሚዞሩ በሌላ ቦታ የሚኖሩ ናቸው። ተንቀሳቃሽ ሆኑ። ስለዚህ ከሶስቱ ውጭ የለም ጂኒ። ከሶስቱ ውጭ ከሌለ ይኸውልህ የሰው ልጅም በሶስት ነገር ሊጠቀስ ይችላል። የሰው ልጅ ይኸውልህ ልንገርህ፣ አሁን ሶስት ክፍል አለው። ላስረድ እንደ ሰው የሰው ልጅ ራሱ አማኝ እንደሚባለው እየሰማ ነው። ቀጥል። ክርስቲያን ትናንትና የሰራሁትን ስለ እባብ ቪዲዮ አዘጋጀው። ኡስታዙ የተናገሩበት አለ። ቀጥል። አማኝ እንደሚባለው እነዚህ ሁለቱ የሰው ልጅ የሚበላበት ሰዓት የተለያዩ ነገራቶች ቢስሚላህ ሳይል የሚመጡ ወይንም ደግሞ ሰውን ለማጣላት እንደዛ ሆኖ የሚመጡት ናቸው። ኪላብ እና እባብ የተባሉት የሚያጣሉ ወይንም ደግሞ በስህር ነገር የሚመጡት ናቸው። እዛም ሆኖ አንድ ነው ሆኖ ምንም የሚለዩ ነገር እኮ ለሶስት ተካፍሎ አይደለም። ሆነ ምሳሌያቸው ነው የተናገረው። አይልም ምሳሌ አይልም። ጂኒ ሶስት ክፍል ነው ያለው። አንድ በል። ሁለተኛ ደግሞ እባብን መግደል ትችላለህ። ቀጥታ እባብን ብታገኝ መግደል አለብህ። ትቀራበታለህ። ከቀራ በኋላ ትገድለዋለህ። ሳቀራ መግደል አላህን ፍራ ትለዋለህ። ለምሳሌ ቤትን ገባ አላህን ብትፈራ ይቻላል፣ መብትህ ነው። ምን አስገባ አንተ? ኦራይት እሺ፣ አንድ ክርስቲያን ቀጥል። ከቻል ይባሉ እነዛን ትቀራና ትገድለዋለህ። ሌላ ነገር የለውም። አይ አልችልም ብለህ አለ መግደል እንደተከለከለ ባሳየስ አሉ የማይገደሉ አሉ። ለምሳሌ ምን አይነቶች?
ለምሳሌ አሁን ቤት ውስጥ ይመጣላ። ቤት ውስጥ ለምሳሌ ገባብህ ጋር ተቋረጠው። አይ የእሱ ነው፣ ጸጥ ብሏል። እስከዛ ይህን አዳምጠዋ ወይ ቀጥለሽ ክርስቲያን። እንደ እስልምና እባብ ለሙስሊሞች ወንድም ሊሆን እንደሚችል ታውቃላችሁ? ይህ ቪዲዮ አድምጡትና እንመለሳለን። ግን በዚህ ወር ውስጥ እባብ የመጣ አስቸግሮታል። በቀን እስከ 7 የሚገድልበት ቀን አለ። በተወሰኑ ቀናቶች ጠፋ ሲባል ይመጣል፣ አሁንም ይገደላል። ትናንሽ ጥቁር ናቸው እና ከየት እንደሚመጣ ግራ ገባን። ምን ማድረግ ነው ያለብን? ምክር ቢለግሱን። አንዳንድ ሰዎች የእባብ ሰደቃ ብለህ አይሰማም ይሉታል። ሌሎች ደግሞ ኪታብ የሚያዩ ሰዎች ይዩልህ ጫት አስቀምበትም ይሉታል። ቁርአን አንድ ጊዜ አስፈርቷል። ምን ማድረግ አለብን የሚል ጥያቄ። ጂኒ በእባብ ተመስሎ መጥቶ ሊሆን ይችላል። ከነቢያችን አለይሂ ሰላቱ ወሰላም ነቢዩ ሰላቱ ወሰላም ጂኖች 3 አይነት እንደሆኑ ገልጸው አንዱ በእባብ ተመስሎ የሚመጣ የሚንቀሳቀስ ጂኒ እንዳለ ነግረውናል። ቤት ውስጥ እባብ ከተገኘ ወዲያው እንዳይገደልም መክረዋል ነቢዩ ሰላቱ ወሰላም። እንዲወጣ እንዲጠየቅ ከመጀመሪያ መልካም የታሪኩ ባለቤት ያ ምንድነው እያለ ያለው ሼኩ? በእባቦች ተመስለው የሚመጡ ጅኒዎች ቤት ውስጥ ስለሚኖሩ እነዛ እባቦች እንዳይገደሉ አዘዋል ነብያችን። ለምን? በእባብ ተመስለው የሚመጡ ጅኒዎች ስላሉ ማለት ነው። ሳይ ሙስሊም 22:33 ኤን ክፈተው። ሎክ እባብ ወደ ገነት የገባው ሴጣን ወደ ገነት የገባውና ሔዋንን ያሳሳታት በምንድን ነው? በእባብ ተጠቅሞ ነው። በእባብ ተጭኖ ነው ሄደው። አጋንንት ሔዋንን ያሳሳተው በእባብ ነው። ሙስሊሞች ጋር ደግሞ አጋንንት ሎክ በእባብ ወደ እነሱ ሲመጣ ወደ እነሱ ቤት ሲገባ ሊያስተምራቸው ነው። የአጋንንትን ምስክርነት አንቀበል የምንለው እኮ እኛ መጽሐፍ ቅዱስ በግልጽ የአጋንንት ምስክር ሐሰት ስለሆነ ሰዎች የአጋንንትን ትምህርት እየሰሙ ከእምነታቸውም ወጥተዋል፣ ብዙዎችም ተሰነካክለዋል ይላል። አጋንንት ሐሰተኛ ዲያብሎስ ውሸታም የውሸት አባት ስለሆነ ማለት ነው። ውሸተኛ ነው፣ የውሸት አባት ነው። ሔዋንን ለማሳሳት አጋንንት ምን ተጠቀመ? እባብን ተጠቀመ። ሙሐመድን ለማሳሳት ደግሞ ስቲል ብዙም አላሻሻለው። እኔ አማኝ ነኝ ብሎ በእባብ ሄደ ማለት ነው ሙሐመድ። ከዛ ይሄ ለምን እንደመጣ አሳያችኋለሁ። ታሪኩ ምን እንደሆነ አስቂ ነው። ባይዘይ እባቦች እስልምናን ተቀበሉ፣ አላህ ልጅ የለውም ብለው መሰከሩ አጋንንቶች የሚለው ከምን እንደመጣ አሳያችኋለሁ። ምን ጠይቀውት ለምን እንዳለ። ቀጥል ክርስቲያን። ኦኬ ሳይ ሙስሊም 2233 ላይ ምን ይላል? ነብዩ ተናገሩ ላይ ጂ ኦኬ ከዚህ ሁሉ ብጽፎ አይቀልህም ነበር። ኦኬ ደርሻለሁ። ስንፍና ቀጥልሽ። Abdullah reported that Abu Lubaba had informed him that the Allah's messenger Abdullah እንደተረከው ምን ይላል? Allah's messenger had forbade the killing of the snake found in the house. የአላህ መልእክተኛ ቤት ውስጥ የሚገኙ እባቦችን እንዳይገደሉ አዘዙ ወይም ደግሞ ከለከሉ አለ። ለምንድን ነው ያዘዙት? በመዲና እስልምናን የተቀበሉ እባቦች ስለሆኑ። ሉክ ይሄም ደግሞ የሆነበት ታሪኩን ልንገራችሁ። ከዕለታት አንድ ቀን ሰውየው አንዱ የሙሐመድ ሰሃባ ከጦርነት ይመለስና ወደ ቤት ይገባል። ታሪኩን አድምጡ። ወደ ቤት ሲመጣ ሚስቱን በር ላይ ራቁቷን ያገኛታል። ክርስቲያን አዲሱን አዘጋጀው ካወቀው በቃለ በር ላይ አቡ ሰይድ አልኩድሪ ማለት ነው። በር ላይ ሲያገኛት ሴፍ ይዟል። ራቁቷን በር ላይ ሲያገኛት ወንድ ልጅ ቤት ደግሞ አልጋው ጋር እንቅስቃሴ ያያል፣ ሲንቀሳቀስ ያያል። እቺ ሴትዮ ጦርነት ሄዷል ብላ ወንድ አስገብታለች ማለት ነው ይልና
ሊቀነጥሳት ሲል ኖ እንዳታደርግ፣ ቅድሚያ ውስጥ ያለውን ሳታቅ ምንም ነገር መጥፎ እኔ ላይ አታደርግ አለችው። ከዛ ውስጥ ያለውን ወንድ ነው እቆርጠዋለሁ ምናምን ብሎ ሲገባ እና ይገዳደላሉ። ማንኛው ቀድሞ እንደገደለ ግን አይታወቅም። ሰውየው እባቡን ይገላል፣ እባቡም ሰውየውን ይገለዋል። ሁለቱም እርስ በርስ ተጠፋፉ። እባቡ ሰውየውን ገደለው፣ ሰውየው እባቡን ገደለው። ማንኛው ቀድሞ እንደሞተ ግን አይታወቅም። ከዛስ ሳቦቹ ተሸክመውት ያ ነቢይ እባክህ አድነው፣ ይሄ ወንድማችን አያሳዝንም? እንደወጣ ከጦርነት ተመልሶ ከሚስቱም ጋር እንኳን እንደው ቁጭ ብሎ ወንበር ቡና ሳይጠጣ ይኸው ተነድፎ በእባብ ሞተ ሲሉት አራዳ ለነቢዩ ለምን እንደዚህ ያደረገ? እባብ እኮ ወንድማችሁ ነው። እስልምናን የተቀበሉ ጂኒዎች አሉ። ስለዚህ የምን ጸሎት ነው? ከሞተ በኋላ አስነሳ ስላሉት ማስነሳት ማምለጫ መንገድ ምን ተጠቀመ? ወንድሙን ነው የገደለው። እንደውም ጸሎት አድርጉ፣ ወንድም ወንድሙን ከገደለ ሁለቱም ገሃነም ነው የሚገቡት። ወንድሙን ገድሏልና ለራሳችሁ ይህን በማለታችሁ ጸሎት አድርጉ፣ ጸሎት አድርጉ። ማምለጫ ማለት ነው። ሀዲሱን አንብበው። ያ ረዘም ያለ ሀዲስ ነው። ሳይ ሙስሊም 2236 ላይ የሚገኝ ሀዲስ ነው። ምንድን ነው? The man carried the weapon and then came back and found his wife standing between the two doors. ሰውየው ከጦርነት ሲመለስ መሳሪያውን ጎራዴውን ይዞ ማለት ነው ሚስቱን ውጭ ላይ በበሮች መካከል ራቁቷን ሆና ያገኛታል ይላል። He bent toward her, smitten by jealousy, and made a dash toward her with a spear in order to stop her. ከዛ በኋላ ምንድነው ሴትዮዋን መታትና በቅናት ተነሳስቶ ማለት ነው ከዛ በያዘው መሳሪያ ሊዮጋት አስጎነበሳት ይላል። She said, እሷ ምን አለች? Keep your spear away and enter the house until you see that which has made me come out. መሳሪያን አስቀምጥና ወደ ቤት ግባ፣ እኔን ለምን እንደወጣሁ ያን ጊዜ ቤት ገብተህ ስታይ ትረዳለህ አለችው። He entered and found a big snake coiled on the bedding. ከዛ በኋላ ቤት ውስጥ ገብቶ ሲመለከት አልጋው ላይ ትልቅ የተጠቀለለ እባብ ተመለከተ አለ። He darted with the spear and pierced it and then went out having fixed it in the house. ከዛ በኋላ እባቡን በጎራዴው ወጋው። ከወጋው በኋላ ወደ ውጭ ነገር አወጣው ይላል። But the snake quivered and attacked him and no one knew which of them died first. ከዛ በኋላ እባቡ አልሞተም ነበረና ሰውየውን እንደገና ነከሰው። ነገር ግን ከሰውየውና ከእባቡ ማን ቀድሞ እንደሞተ አይታወቅም። ሁለቱም ሞተዋል ማለት ነው። ከእባቡና ከሰውየው ግን የትኛው ቀድሞ እንደሞተ አይታወቅም። the snake or the young man የትኛው ቀድሞ እንደሞተ አይታወቅም። We came Allah's apostle and made a mention to him. ከዛ በኋላ ይሄንን ታሪክ ለነብዩ መጣንና ተረክንለት ይላል። ከዛ በኋላ ነብዩ ምን አለ? And the prophet said, supplicate to Allah that the man may be brought back to life. ሰውየው ወደ ህይወት እንዲመለስ ከፈለጋችሁ ሰላት አድርጉ፣ ጸልዩ ይላችኋል። አምላካችሁን ለምኑ ይላችኋል። thereupon he said በመቀጠል እንደዚህ አለ ask forgiveness for your companion. ከዛ በኋላ ለጓደኛችሁም ይቅርታ ጠይቁለት፣ አላህን ይቅርታ ጠይቁለት። and said ለምንድነው ይቅርታ የሚጠይቁለት? there are in Medina jinns who have accepted Islam. ምክንያቱም በመዲና ውስጥ ጂኒዎች እስልምና የተቀበሉ ጂኒዎች አሉ። so when you see one of them ከነሱ ውስጥ አንዱን እንኳን ካያችሁ pronounce a warning to it for 3 days. ለ3 ቀን ያህል ወደ ቤታችሁ እንዳይመጣ አስጠንቅቁት። and if they appear before you after that ከዛ በኋላ ወደ ቤታችሁ ከመጣ ግን ግደሉት፣ ምክንያቱም እሱ ሰይጣን ነው። ይቅርታ አድርጉለት፣ ይቅርታ ጠይቁለት ያለበት ምክንያት ምንድነው? እባቡን ስለገደለው። እባቡ ምንድነው? ጂኒ ስለሆነ፣ ጂኒ ስለሆነ ማለት ነው። ቡኻሪ 31 ሉክ። ስለዚህ ሰውየው መሐመድ እንዴት ነው ማምለጫ የተጠቀመው? ሉክ እንትን አደረገው፣ ኢሹን ቀየረው። አሁን ሰዎቹ እባብ ሲገሉ ነው የኖሩት። ምንም ናውላው የላቸውም። እሱን አሳያችኋለሁ። ዑመር ዝም ብሎ እባብ ነበር እየፈለገ የሚገለው ይላል። በኋላ ለዑመርም ሄደው ይነግሩታል። እባብ አትግደል፣ ነብያችን እኮ ከለከለ፣ እስላም ናቸው እባቦች ብሏል ሲሉት ይላል። ዑመር ራሱ ገና ጋራ ይጋባል ማለት ነው። ሳባዎቹ አያውቁም፣ ግን
አስነሳ ሲሉት ማምለጫ መንገድ ምን አለው? እንደውም ይቅርታ ለምኑ ለነብያችሁ፣ ለሞተው ሰውዬ ለጓደኛችሁ። ለምን? ሐዲሱን አንብበው። ኦኬ ውሸታም ይለኛል ከስር እያየ ማለት ነው። በዚህ መጠን ለካ አይምሮን አለመጠቀምም ይቻላል። ናሬትድ አልሐፋስ ኢብን ቃይስ እንደተረከው ይልና ዋይል አይ ዋዝ ጎይንግ ቱ ሄልፕ ዲስ ማን አሊ ኢብን ጣሊብ አሊ ኢብን አቡ ጣሊብን ልረዳው ወይም ደግሞ ላግዘው እየሄድኩ እያለ ይላል ይሄ ሰው ተራኪው ማለት ነው። አቡበከር ሜት ሚ ኤንድ አስክድ ከዛ በኋላ አቡበከር አገኘኝና ምን አለ? ዌር አር ዩ ጎይንግ ወዴት ነው የምትሄደው ብሎ ይጠይቀዋል። አይ ሪፕሌድ እኔም እንደዚህ ብዬ መለስኩለት አይ አም ጎይንግ ቱ ሄልፕ ዛት ፐርሰን ያንን ሰው ልረዳው እየሄድኩ ነው። ማንን? አሊን ማለት ነው። ሂ ሴድ ጎ ባክ ፎር አይ ሃቭ ሄርድ አላስ ሜሴንጀር ሴይንግ ተመልሰህ ሂድ ምክንያቱም የአላህ መልእክተኛ እንደዚህ ሲሉ ሰምቻለሁና። ዌን ቱ ሙስሊምስ ፋይት ኢች አዘር ዌን ቱ ሙስሊም ፋይት ኢች አዘር ዊዝ ዴር ሶርድስ ሁለት ሰዎች እርስ በራሳቸው በሰይፍ ሲጣሉ ወይም ደግሞ ሲገዳደሉ ከተገዳደሉ ቦዝ ዘ መርደረር አስዌላት ደ መርደርድ ዊል ጎቱ ደ ሄል ፋየር ገዳዩም ተገዳዩም ሲኦል ይገባሉ ብሎ ተናገረ። ያ ስለዚህ ምህረት ለምን የተባለው ለምንድን ነው? የገዛ ወንድሙን እባቡን ስለገደለው ማለት ነው። በዛኛው ያ እዚህ ጋር የአቡ ሃይደርን ቪዲዮ አዘጋጅልኝ። አቡ ሃይደርም በግልጽ ይህንን ይናገረዋል። የሆነች ልጅ ነበረች ጃርቲ ጅኒ ከንጀረምቶ ኢምቤክታ ምቲ እርግብ ቪዲዮ ሲብራ ጅራ ጃርቲ ጅኒ መቃንሻ ከስነት ተፈካቴ ኦፔሱን እንደደሳም ሎክ ጅኒዎች ወሲብ ያደርጋቸዋል፣ ይጋባሉ። ሶስት አይነት ጅኒ ነው ያለው፣ እባብ፣ ውሻ፣ በራሪ። የትኛው ነው ወሲብ የሚያደርጋቸው? አቡ ሃይደርስ የትኛውን ነው ያሰለመው? ነቢያቸው ሶስት አይነት ነው ጅኒ፣ በሶስቱ ነው የሚገለጠው። ከሶስቱ ናቸው ብሏል። ሶስት ክፍል ነው ያላቸው፣ ውሻ፣ እባብ እና በራሪ በሰማይ ላይ። የትኛው ነው ወሲብ የሚያደርጋቸው? እባቡን ስለገደሉት ለምን ገደላችሁ? እሱ ሙስሊም ነው፣ ሙስሊም ጅኒን አትግደሉ ምክንያቱም ወንድማችሁ ነው ብሏል። እኛ አጋንንትን ምስክር አንቀበልም። ስለ አምላካችን አጋንንትም አይደለም የሚመሰክርልን። ሙስሊሞች መስካሪያቸው ለእምነታቸው አጋንንት ስለሆነ ነው፣ ወንድማቸውም ስለሆነ ነው። ወንድማቸው አይደለም አንልም እኛ። ነው ካሉ ነው በቃ ወንድማቸው አድርገውታል። ክርስቶስ ስለዚህ ነው እናንተ አባታችሁ ከዳቢሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ ይላል። አቡ ሃይደር በየጊዜው ኮሽ ባለ ሳይል ብድግ ብሎ ቢላ እንኳን በቤታችሁ የለም። ነጋጠባ ጦርነት የሚናፍቅ ወንድሙ አጋንንት ስለሆነ ነው። አንፈርድም ወንድሜ ነው ስላለ፣ ስድብም እንዳይመስላችሁ። አጋንንት ወንድሜ ነው ስላለ ወንድሙ አጋንንት ነው። ወሲብ ያደርገናል አጋንንት ስላለ አቡ ሃይደር ወሲብ ያደርገዋል አጋንንት። አሁን ይህ ስድብ የሚመስለው አለ፣ ኦፌንሲቭ ንግግር ሊመስለው ይችላል። ሶሪ ክርስቲያን ቀጥል፣ ከራሱ አንደበት እንስማው። ሙስሊም ጅኒዎች አሉ ቢባል ትክክል አሉ። ይገባሉ፣ መስጂድ ይሰግዳሉ። እኔና እናንተ አላህን እንደምንፈራው ከኔና ከእናንተም በላይ አላህን ይፈራሉ፣ ይንቀጠቀጡማል። የጅኒ አማኝ አለ ቢባል ምንድን ነው የሚከብደው? እንደውም ከዚህ የበለጠውን ምንም ሳንሸማቀቅ በኮንፊደንስ መናገር አለብን። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሃይደር የጅኒ ወንድም አለው። አቡ ሃይደር የጅኒ እህት አለው። ምንድን ነው ሼሙ? ያ በነገራችን ላይ ሙስሊሞች ክርስቲያኖችን ወንድሜ እህቴ ማለት አይችሉም። አጋንንት ግን ወንድምና እህቶች አሉን ብለው ያምናሉ። በጣም በሚገርም ሁኔታ እና አጋንንት ነው ቤተሰቦቻችሁ ብንል ስድብ ይሆናል። ኢቨን አጋንንት አሰለምኩ የሚልበት አለው። ሜይ ቢ ቪዲዮ አለ ደውሎልኝ ሁሉ ይላል ሲሰክስ ማለት ነው። ሁለተኛው ቁጥር ሁለት ሳክስ በጊዜው በዚህ ዘመን ያለ አቡ ሃይደር ነው። ባይዘ ማሜን የሚተካ ሶስት አይነት ጅኒዎች ነው ያሉት፣ እባብ፣ ውሻ እና በሰማይ የሚበር ሴጣን ነው ጥቁር ውሻ ብሏል። ሊትራሊ ነብዩ ጋይድ እሽቀጥል። ኦኬ ይችን ተረት አንዴ ያዳምጧት። ስልኩን አነሳሁኝ። ሄሎ ዮሐንስ
ዮሐንስ እባላለሁ ጂኒ ነኝ አለኝ። ሳዲቅ እባላለሁ ሰው ነኝ አልኩት። ምንድነው ስለው ጥያቄ አለኝ። እሺ ጠየቀኝ፣ መለስኩለት በምችለው ያክል። ስለ ዒሳ አለይሂ ሰላም ጠየቀኝ፣ አስረዳሁት። መጨረሻ ላይ መስለም እንደሚፈልግ ሲነግረኝ ሸሃደተይን አስያዝኩትና ሰለመ። ስምህን መሐመድ ብየዋለሁ አልኩት። በጣም ደስ ብሎኛል፣ ወድጄዋለሁ ይሄን ስም አለኝ። አልহামዱሊላህ ሙስሊም ወንድማችን ሆነሃል አሁን አንተ። የሚገርም አይደለም ኢማን አህመድ፣ የምሬን ነው የምናገረው። ጂኒዎች አይሰልሙም እንደ ሱረቱል ጂን ላይ እኮ በግልጽ ተናግሯል። እና አሁን ወደ ገደለው ልግባ። እንግዲህ ከዚህ ጋር የተገናኘውን ልነግራችሁ ነው። የስካሁኑማ ትክክለኛ እኮ ነው። እና ስሙን ወደደው፣ ሻሃዳ ወሰደ። እዛው ስልክ ላይ ነው አሁን፣ በሷ ሰውነት ላይ ነው እሱ የሚናገረው። እስካሁኑ ትክክል ከሆነ ካሁን በኋላ የሚነግረው ውሸት ነው። እስካሁን ትክክል ነው። ወደ ዋናው ነገር ልግባ አለ። እስካሁን የነገረን እሺ እውነት ነው። ቀጣይ የሚነግረው ውሸት። ሰክሰን እሺ ችግር የለውም ቀጥል። ከዚህ በኋላ ነው እና ምን አለኝ፣ አዲስ አበባ ስመጣ እደውልልሃለሁ ስልክ ቁጥርህን ስጠኝ ሲለኝ ምን ልሁን እኔ ያዘው በይ መጣየት ነው የሚል ሱረቱ ጂን ላይ ለምሳሌ ወሬ ለመስማት ሰማይ ሄደው የመጡት ሲመለሱ በደቂቃ ውስጥ በኢስት ዌስት ሳውዝ እንደዚህ ብለው በአንዴ ምድርን እንደዞሯት ነው የሚናገረው ቁርአኑ። በአንዴ ዞሯት እንዳሰሷትና ምንም ነገር እንዳጡ ነው የሚናገረው በቅጽበታዊ ማለት ነው። አቡ ሃይደር ጋር የሚመጣው ጂኒ ግን ቀናት ይፈልግበታል። ወደ አዲስ አበባ ለመምጣት ሌላ ሀገር ነው የሚኖረው። ደውሎለት ትራንስፖርቴሽን ያስፈልገዋል። በጣም ጊዜ ይፈጅበታል። ሙሐመድን አላባይድ የሚባለው ነጩ ጂኒ ፊቱ ሲመጣ እንደዚህ በጥፊ ያኛው ሲለው በአንዴ ህንድ አይደል እንደ ተሳውዲ ህንድ አይደል የጣለው። ታዲያ በአንዴ ከሳውዲ ህንድ በጥፊ አሽቀንጥሮ መጣል የሚወረወር እና የሚወረወር ከሆነ አቡ ሃይደር ጋር ለመምጣት ግን ቀናት ይፈጅበታል። በጣም ረጅም ርቁ ነው። ኦራይት እሺ፣ ሰክሱን ቀጥል፣ ችግር የለውም። ከሰማይ ላይ ሉክ ወሬ የሚሰሙት እነኛ ወሬ ሰሚዎቹ ሱረት ጂን ላይ ያሉት 28:7 በኋላ ያሉት ሄደው አላህ ለቅርቢቱ ለመላእክቶች ሲናገር ሮጠው ይሄዱና ቀድመው ይሰሙና ሮጠው መጥተው እዚህ ከመላእክቶቹ ቀድመው እዚህ መጥተው ይናገራሉ ይላል። መላእክትን ፈጥነው በረው መጥተው ከሰማይ ላይ ወሬ ሰርቀው ካላህ ላይ ወሬ ሰርቀው እዚህ ለህዝቦች አስቀድመው መንገር የሚችሉ መላእክትን እንኳን የሚቀድሙ አቡ ሃይደር ጋር ለመምጣት ግን ቀናት ይፈጅበታል። ቀናት ሰክሱን፣ ችግር የለውም። ማናነብ እንዳንተ ምንሸወድ ዝም ብለን የምንመራ ነን። ቀጥል። መልካም ደውሎ አልኩኝ። በማን ሰውነት ላይ ነው የሚገባው? እንግዲህ ሰው ላይ ዝም ብሎ ተለብስ ማድረግ አይችልም። አላህ ስልጣንን አልሰጣቸውም ለጂኒዎች የሆነ ክፍተት ከሌለ በስተቀር። አዲስ አበባ ስመጣ ደውልልሃለሁ ስልክህን ስጠኝ ሲለኝ ነው በቃ ራሴን መቆጣጠሪያ ያቃተኝ በሳይ። የዛኔ ቆይ ስልኬን አቡ ማሄር ይሰጣል ሬድዋን ይሰጣል ብዬው ስልኩን ለሱ ሰጠው አናገር። ጥያቄ አለኝ ስትል ነው ግን የት አለ? ኮድ ጂንስ ሃቭ ሴክሹዋል ሪሌሽንሺፕስ ዊዝ ሂውማን ቢንግስ። ይሄኛው ደግሞ ምንድነው ጂኒዎች ከሰዎች ጋር ወሲባዊ ተራክቦ ይፈጽማሉ ወይ የሚል ጥያቄ ተጠይቆ የመለሰው ነው። በነገራችን ላይ ይሄ ኡስታዝ በጣም ነው ጂኒ የሚወደው። እንደዚህ ያጋንንት ወሬ ያጋንንት ፈተዋ በጣም ብዙ ጊዜ ሲሰጥ ይደመጣል።